ደግሞ እኔ ቆልፍብኛል ለዛ ቤት ውስጥ ብቻዬን አሳልፋለሁ ብዬ ብቻ ሳይሆን ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነት መውሰድ አልፈልግም። በቃ እሺ እኔ ብዙ ነገር አድርጌያለሁ፣ ሆኛለሁ፣ ታምሜያለሁ፣ አልቅሻለሁ። በጣም ይደብራል አይደለ? ከሳምንት በላይ በማታውቂው ሰው እጅ ሲሰነዘርብሽ ይከብዳል። ያን ሁሉ ነገር አሳልፌያለሁ። ድጋሜ ደግሞ እንደዚህ አይነት ነገሮች ተፈጥረው ሌላ ነገር ውስጥ መግባት አልፈልግም እና ምናልባት የዛን ሰዓት አንቺን ረጅም ሰዓት እማቀበት እድል ተፈጥሮ ቢሆን ቢያንስ እድል ልሰጥሽ ይችል ነበረ። ግን ገና በአጭር ጊዜ ውስጥ ነው ብዙ ነገሮች የተፈጠሩት የተበጣበጥ ነው እና ድጋሜ እንደዛ እንዲሆን አልፈልግም። ጊዜ ያሳየናል የሚሆነውን ነገር እያስባለሁ እና ልክ ብለሻል። ስለኔ ግን ላለቀሽበት ለሁሉም ነገር ይቅርታ ጠይቃለሁ እና ደግሞ በደንብ አድርጌ እክስሻለሁ። ያቺኛዋን አብሳላት ትተሽቺኛዋን አብሳላት በደንብ ትታወቂያታለሽ። ይቅርታ ስላረግሽልኝ በጣም አመሰግናለሁ። ይቅርታ ካረግሽልኝ ደግሞ ወቀፊ ተስቺ ነው ማርፍሽ እሺ፣ የምር ደስ ብሎኛል። እሺ እኔ ይቅርታ አድርጌልሻለሁ። ከዚህ በኋላ ግን ባንገናኝ የምሬ ደጋግሜ ነው። ችግር የለውም ጊዜ ይፈታዋል። እንድትቀየምኝ አልፈልግም። ችግር የለውም። አይ ይሄን ቃል አትድገሚው፣ ባንገናኝ የሚለውን አትድገሚው ከዚህ በኋላ ግን በቃ ጊዜ ይፈታዋል እንዳልሽው ጊዜ ይፈታዋል። ተይ በቃ ተበይ። እሺ በሰላም በዓሉን እናሳልፍ፣ እዛ ደግሞ እናወራለን። በድጋሚ ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ቻው። እሺ ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንዳያችሁት ነው ቪዲዮ ማለት ነው። ሃይሚ ልክ አልሰራችም። በጣም 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 ትልቅ ስህተት ነው የሰራች እና እንግዲህ አዳዲስ ነገሮች በጣም እየወጡ ነው። ይቺ አብሳላት ተብዬዋ የመጣችበት ነገር በጣም ከባድ ነው እየተባለ ዛሬ ብዙ ነገር እየተዘዋወረ ነው የማይቻለው። አንዳንድ ልጆችም ሊንኩን ልካችሁልኛል፣ እንዲሁም ደግሞ በቃ ግቢና አዳምጩ እያላችሁኝም ነበረ። እኔም ስሰማው ነበር። እውነት ለመናገር እኔ በቃ አመጣጧ ድሮም ደስ አላለኝም። ምን ልታረግ እንደመጣች በዚህ ልክ ደግሞ ሃይሚ ልትቀብበት የፈለገችው ነገር በቃ ምንም ደስ አይልም ማለት ነው። እውነት ሃይሚን ወዳት አይደለም። እውነት ከሃይሚ ጋር ጓደኝነት ለመፍጠር ሳይሆን ያው ልትቀርበው የፈለገችውን ሰው በማን ማግኘት እንደምትችል ስለምታወቅ ብቻ ብልጥ ስለሆነች ነው በቃ ሃይሚን ይቅርታ የጠየቀች እንጂ እውነት ሃይሚን ወዳት ለሃይሚ እንደዛ ስለተጎዳች ተቆርቁራ ምናምን አይደለም። አብሳላት የመጣችበት መንገድ በጣም የተለየ መንገድ ነው ማለት ነው ቤተሰብ። እና በዚህ ልክ ደግሞ ሃይሚ የዋህ መሆኗ ዋጋ እንደሚያስከፍላት ታውቃለች። አታውቅም። እኔ ብታውቅ እንደዚህ አታረግም ነበር ማለት ነው። ብዙ ጊዜ ሰው ለስራ ነው ለድራማ ነው ለምናምን እየተባለ አንዳንዴ ደግሞ ሪል የሚሆንበት ነገር አለ ማለት ነው። አሁን እኔ ብዙ ነገር ዩቲዩበሮች ላይ ብዙ ነገር እናያለን። እነ ሩታን ብታዩ ሄርሜላ በመጣችበት ሰዓት ድራማ ነው እየተባለ ብዙ ነገር እየተባለ ብዙ ርቀት ሂደው ዛሬም እንደተፈጠረ እያያችሁ ነው ማለት ነው። እንግዲህ ተለሳልሳ ገብታ ምን ብላ ነው ሄርሜላ አብርሽን ለራሷ ያደረገችው ማለት ነው። ሩት አየር ላይ ቀርታለች። እና ይሄ አጓጉል ጓደኝነት አጓጉል መጠጋጋት ምናምን በጣም ያስጠላል ማለት ነው። ሃይሚ ምንም የተረዳችው ነገር አይመስለኝም። እኔ ምን እንደሆነች እኔ እንጃ ብቻ። እና አሁን ደግሞ ይሄ ማናት አብሳላት እንግዲህ ሃይሚን ልታሳግታት ነው ምናምን በቃ ብዙ ቦታ እንደዚህ እየተወራ ለብሩኬ ንገሩት፣ ለሃይሚ ሼር አድርጉላት ምናምን እየተባለ እንዲሁም ደግሞ ዛሬ ላይቭ ላይ ነበሩ እነ ብሩኬ ኮመንት ሲጻፉ ብሩኬ በውስጥ አውራኝ የምነግርህ ነገር አለ፣ አብሳላት ልታሳግታት ነው ምናምን የሚባል ነገር ስትጽፉ ነበር ማለት ነው። እና በዚህ ልክ እኔ እውነት ለመናገር ድፍረት ያላት አይመስለኝም። ይሄን ያክል እንዲህ እሷን ለማሳገት ድፍረት ይኖራታል እንደዚህ ታረጋለች ብዬ እውነት ለመናገር አላምንም። ምክንያቱም ሰው ማሳገት ቀልድ አይደለም። እኔ አብሳላት እንደዚህ ታረጋለች አይደለም። የእኔ ፍራቻ ግን ሃይሚን ወደዛ አስወግዳ ብሩኬን ለራሷ ታረጋለች። በቃ ሄርሜላ እንዳደረገችው ብሩኬ ራሷ ታረጋለች። ሃይሚ ደግሞ አንዳንድ ነገሮች ስታይ ነገሮችን ቶሎ ከመፍታት ይልቅ አኩርፋ ቤት ለቆ መሄድ፣ አኩርፋ የሆነ ጸብ መፍጠር፣ ብዙ ነገር
ታረጋለች እንጂ የሆነ ችግሮችን ሰከና አድርጌ ልፍታ ምናምን የምትል ነገር አይደለችም። ቶሎ ግልፍ ትላለች ማለት ነው። እና በዚህ መሀል ደግሞ አብሳላት ተጠቃሚ ትሆናለች ማለት ነው። እውነት ለመናገር ብሩኬ አስጠንቅቋታል። ብዙ ነገር ተናግሯል። ከዚህ በኋላ የሚመጣብሽን ነገር ወደ እኔ ይዘሽ እንዳትመጪ፣ ነገር ቢመጣብሽም ምንም ብትይም ወደ እኔ ይዘሽ እንዳትመጪ አልፈልግም፣ ራስ ጨርሽ ብሏታል። እሷ ደግሞ ምንም ችግር የለም እረዳታለሁ፣ ልረዳት እንረዳት ምናምን በሚል እየሰማችኋት ነው እንግዲህ። ልረዳት በሚል ወደ ህይወቷ ጎትታ አስመጥታታለች ማለት ነው። ከዚህ በኋላ ሀይሚ ለሚሰራው ስህተት ማንም ሰው ሊያዝን አይችልም። ዛሬ ራሱ አይታችሁ ምናምን ከሆነ እነዛ የሚከራከሩላት ሰዎች እንኳ ብዙ ስለ እሷ ገዝት ተቀምጠው ብዙ ነገር የሚያወሩ ሰዎች እንኳ ማለት ነው የሉም። እንደዚህ አይነት ነገር አላወሩም የሉም ማለት ነው ቤተሰብ። ስለዚህ ሀይሚን ብዙ ሰው ተቀይሟታል እንደዚህ በማድረጓ ብቻ ማለት ነው። ይቅርታ አታርግላት ማለት አይደለም። ይቅርታ ማድረግ ትልቅነት ነው፣ ፈጣሪም የሚወደው ስራ ነው። ግን ይቅርታ ስታረጉ እንደዚህ አይነትን ሰው ጊዜ ይፈተዋል ምናምን እያላችሁ ወደ ህይወታችሁ አስገብታችሁ ሌላ ነገ ጠዋት ትልቅ መዘዝ የሚያደርስባችሁን ሰው ቤታችሁ ማስገባት አይደለም ይቅርታ ማድረግ ማለት ነው። ልጅቷ ደግሞ አትድረሽብኝ ስትላት አይ ይሄን ቃል ደጋግመሽ አትበይ፣ ሁለተኛ እንዳትደግሚው፣ ከበዓል በኋላ በቃ የምናየው ነገር ይሆናል እያለቻት ነው ማለት ነው። ቤተሰብ እንግዲህ ከበዓል በኋላ ምን አይነት ድግስ እንደደገሰችላት አናውቅም ማለት ነው። ያውና ሀይሚ እንግዲህ ሰሞኑን ይሄዳሉ፣ ሲመለሱ ነው ማለት ነው ጦርነቱ። እኔ እንጃ ብቻ እኔ ይቺ ልጅ ምን እንዳሰበች እውነት ለመናገር አሁን ተለሳልሳ ደግሞ ወደ ብሩኬ ትጠጋለች። ያው እንግዲህ እኔ አላውቅም ምን እንደሚፈጠር እንጂ ከእገታ ጋር የተያያዘ አይመስለኝም። እኔ ለራሴ ግን ብዙ ሰው እገታ እያለ ፈርቷል። እገታ አይደለም ግን በምንም በሉት በምንም ብሩኬን የራሷ ታደርገዋለች ነው በቃ የኔ እምነት ማለት ነው። እና እዚህ ላይ ሀይሚ በጣም ተሸውዳብኛለች። ልክ አልሰራችም። እውነት ለመናገር ደስ አይልም። በዚህ ልክ ስራ ቢሆንም እንኳ ህይወታችሁ ላይ ብዙ ብጥብጥ የፈጠረውን ሰው ብዙ ነገር ሲያደርግ የነበረውን ሰው ማስመጣት ወደ ራሳችሁ ደስ አይልም። ከዚህ በቃ ለሀይሚ ማንም አያስብላትም። ራሷ ናት ያመጣቻት። እየሰማችኋት ነው። ኦዲየንስ ደግሞ እንዲቀበላት ያደረገችበትን ቦታ ደግሞ ተመልከቱት። ለእኛ ሳይሆን ኦዲየንስ እንዴት እንዲቀበላት እንዳደረገች ደግሞ ተመልከቱ ማለት ነው። እሱ ጋር ረጅም ልትጓዥ ትችያለሽ። ገባሻ? ረጅም ጉዞ ይጠብቅሻል ከነሱ ጋር እንደ ወንድም፣ እንደ እህት፣ እንደ እናት፣ እንደ አባት በቃ እንደ ታናሽም እንደ ታላቅም ሊመክሩሽ የሚችሉት እነሱ ናቸው ከኔ ይልቅ ማለት ነው። እኔና አንቺ በየቀኑ በተገናኘን ቁጥር ልንጋጭ እንችላለን። እነሱ ግን በሩቁ እያዩሽ እየወደዱሽ ምንም ሳያውቁሽ ለአንቺ በጣም እየተከራከሩልሽ ይቅርታ ሲያንሳቸው ነው። በጣም ጥሩ ሰዎች ናቸው። ጥሩ እህት ወንድም ናቸው። ሲከፋን እኔ ራሱ ሲከፋኝ በእነሱ ምጽናናበት ቤተሰብ ነው ያለኝ እና አንቺም ቢሆን ከዚህ በኋላ ከእነሱ ጋር ረጅም ትጓዣለሽ። ከኔ ይልቅ እነሱ ናቸው የሚያዋጡሽ። እኔን ይቅርታ በመጠየቅሽ ደስ ብሎኛል፣ ግን ደግሞ ከኔ ይልቅ የእነሱ ነው አስፈላጊው። አዎ ግን በጣም እዚህ ላይ የተጎዳሽ ያለሽው አንቺ ነሽ አውቃለሁ። በአንድ ይቅርታ ልክስሽ አልችልም፣ ግን እዚህ ጋር እንዳልኩሽ የምታደርጊኝን ነገር አድጊ እቀበላለሁ ማለት እቀበላለሁ። በጣም ትልቅ ስህተት ስለሰራው እንደዛ በማድረግ ምናምን አሁን እንዳልሽው የምታደርጊኝን አድርጊኝ ቅጭኝ ምናምን የምትሆን እኔ ምንም ላደርግሽ አልችልም። ዋናው ጥፋትሽን ማመንሽ ነው። ገባሻ? እንጂ እኔ ምንም ላደርግሽ አልችልም። በቃ ከኔ የሚጠበቀው አንቺን መረዳት ነበረ። በተቻለኝ አቅም አንቺን ለመረዳት ሞክሬያለሁ። በቃ ነገሮች ሰላማዊ እንዲሆኑ እና እንግዲህ እንደሰማችሁት ነው ማለት ነው ቤተሰብ። አብሳላትን ያመጡበት ዘዴ ኦዲየንስ እንደዚህ እንዲቀበላት ስለፈለጉ በቃ በየሄደችበት ቲክቶክ ላይም ዩቲዩብ ላይም ምንም ላይም በቃ ሁሉም ሰው እያንቋሸሻት 666 ምናምን እያላት ስለሆነ ያንን ለማስተካከል የሄዱበት ርቀት ነው እንጂ እኔ በገታው እንኳን ብዙም ነገር አላምንበትም ማለት ነው። በቃ እንድትሰራ ስለተፈለገ ያው ስራ ስለሆነ ብዙ ነገር ብሩክን ስለረዳችው
ብሩክ ደግሞ ሃይሚን ማሳመን ይችላል እና ሃይሚን አሳምኖ በቃ ልጅቷ እንድትታረቅ ምናምን አድርገው ተመካክረው የሰሩት ድራማ ነው እንጂ እገታ የሚባል ነገር የለም። ግን ያው ፍቅር ቶሎ አይለቅም። ብሩኬን የምትፋታው አይመስለኝም ማለት ነው። ይቺ ልጅ አትላቀቀውም ብሩክን እውነት ለመናገር ማለት ነው። ምክንያቱም ብሩክ ብዙ ነገር አሳይቷታል፣ ተንከባክቧታል፣ ብዙ ነገር አድርጓታል። እሱ ደግሞ እንደተናገረው ከሆነ እኔ አንቺን ስለረዳሽኝ እኔ አንቺ ከጎን የሆነሽ ብዙ ነገር ስላረግሽልኝ ተንከባክቤሻለሁ። በቃ እሱ ደግሞ ምንድነው የዋህ ስለሆነ ሁሉንም ሰው እንደዚህ በኩል አይነ ስለሚያይ ክፉ ስላልሆነ ተረዳት። በቃ እንደዛ ነው እንጂ ለሷ የተለየ ነገር ተደርጎላት አይደለም። ግን እሷ ለሷ የተለየ ነገር እንደተደረገላት አርጋ ለማንም የሚያደርገውን ነገር ነው ያደረገ። ግን እሷ በሷ በቃ በራሷ ለብቻዋ የሆነላት አይነት ነገር ወሰደችና የሱን ጥሩነት አይታ ይሄን ማሳልፌ ለሰው አልሰጥም ለራሴ ነው ማድረግ ያለብኝ ብላ መጣች ማለት ነው ቤተሰብ። እና በዚህ መሀል እንግዲህ ተጎጂዋ ማናት? ሃይሚ ናት። ሃይሚ ደግሞ ራሷ ያመጣችው ነገር ስለሆነ ሰውም ከዚህ በኋላ የሚከራከርላት ያለ አይመስለኝም። እነዛም ሰዎች የሉም ማለት ነው ዛሬ በቃ እኔ አልሰማቸውም የሉም በቃ ምክንያቱም ያሳፍራል ማለት ነው። ይሄ ለሷ ሲባል ብዙ የተደረገላት ነገር አለ ቤተሰብ ብዙ ሰው ልጅቷን ዝቅዝቀዋታል፣ ማይሆን ነገር ተናግረዋታል። እሷን እንዴት እንደዚህ አድርጋ ትመታታለች ብሎ በሷ ምክንያት የታመመ ሰው አለ፣ ብዙ ነገር የሆነ ሰው አለ። ግን ይሄ ሃይሚ አልገባት ብሎ ያ ሁላ በቃ አውልቃ ጥላ እሷ መጣ ፍቅር ሆና እየተቃቀፈች እየተሰሳመች ነው ያለች። እንግዲህ እግዚአብሔር አምላክ ይሆናቸው። ሌላ ምንም የምንለው ነገር የለም ማለት ነው ቤተሰብ። እኛ ከዚህ በላይ ምን እንላለን? ተጮኋል። እንግዲህ አልሰማም ካለች ምከረው፣ እምቢ ካለ መከራ ይምከረው የሚባል ነገር አለ። ሃይሚ እንግዲህ ፈጣሪ እርዳት። ከዚህ ውጭ ሌላ እኛ ምን እንላለን ማለት ነው? ምንም የምንለው ነገር የለም። ምክንያቱም ብዙ ነገር ተብሏል፣ ብዙ ነገር ተለፍቷል። ይቺ ልጅ ከህይወታቸው እንድትወጣ ብሩኬ ብዙ ነገር ተጨቅጭቋል፣ ብዙ ነገር ተሰድቧል ማለት ነው። አላስከብራት አለ፣ ይቅርታ አላስጠይቃት አለ፣ እንዲህ አልላት አለ ተብሎ እሱ መዓት ነገር ወርዶበታል ማለት ነው። አሁን እሱ ከደሙ ንጹህ ነው፣ ራሱን አጽድቷል፣ ነፃ ወጧል ማለት ነው። አሁን የሃይሚ ስራ ስለሆነ ራሷ ናት ራሷን ማስከበር ያለባት፣ ርቀቷን መጠበቅ ያለባት እሷ ነበረች። እሷ ደግሞ እንግዲህ ቤቷን እየመራች አስገብታታለች ማለት ነው። እንደገባችበት ትወጣው። ሌላ ምንም የሚደረግ ነገር የለም ቤተሰብ። ሰላም ዋሉልኝ።